ኸይሩን የውሚን ጠለዐት ዐለይሂ ሸምስ ፀሐይ ከወጣችባቸው ቀናቶች በላጩ የጁምዓ ቀን ነው። በጁምዓ ላይም ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ በየሳምንቱ ጁምዓ አንዲት ሰዓት አለች። ያቺ ሰዓት አንድ የአላህ ባሪያ እጁን አንስቶ ለምኖ አላህን ጠይቆ የተሰጠ ቢሆን እንጂ አሉ ማ ሚን ሙስሊምን የሙቱ የውመል ጁምዓቲ አው ለይለተል ጁምዓ በጁምዓ ሌሊት ወይም በቀኑ አንድ ሙስሊም አይሞትም ኢላ ወቃሁ ላሁ ፊትነተል ቀብሪ አላህ ከቀብር ፊትና ፈተና የጠበቀው ቢሆን እንጂ። ነገ የውመል ቂያማ ቀብር ውስጥ መጀመሪያ የምንጠየቀው ሰላት ነው። ሰላት ካማረ ሁሉም ያምራል፣ ሰላት ከተበላሸ ሁሉም ይበላሻል። ዛሬ ሀያ ዐለ ሶላህ ሀያ ዐለል ፈላህ ሙአዚኑ እያለ እኛ የማንቸስተር የአርሴናል እያልን ወደ ኳሱ ሩጠናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች የዛሬው የጁምዓ ኹጥባችን ስለ ዛሬዋ ቀን ውድ የሆነችው አላህ የመረጣት ሳምንታዊ ዒድ ስለተባለችው ስለ ጁምዓ ይሆናል። ስለ ጁምዓ ብዙ ሲነገር አይሰማም። ብዙ ፈዳኢሎች ደረጃዎች ያሉባት አህካም ህግጋት ያለባት አብዛኛው ሙስሊም የሚዘናጋበት በኹጥባ ላይ በተለያየ የኢባዳ ክፍል ላይ የሚዘናጋበት ዕለት ስለሆነ ትንሽ ስለ ጁምዓ ማለት ፈለኩ። ጁምዓ ትልቅ ደረጃ አለው፣ በጣም የተወደደ ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህ ጁምዓ ማለት አሉ ረሱል ዓለይሂ ሰላቱ ወሰላም ኸይሩን የውሚን ጠለዐት ዐለይሂ ሸምስ ፀሐይ ከወጣችባቸው ቀናቶች በላጩ የጁምዓ ቀን ነው። ለምን? በሱ ቀን አደም ተፈጥሯል። ጀነትም የገባው በጁምዓ ቀን ነው። ከጀነትም የወጣው በጁምዓ ቀን ነው። ወላ ተቁሙ ሰዓ ሰዓቲቷም ቅያማም አትቆምም ኢላ ፊ የውሚን ጁምዓ የጁምዓ ቀን ካልሆነም የትኛው ጁምዓ? አላህ የሚያውቃት ጁምዓ። ጁምዓ ይህና መሰል ደረጃዎች አሉት። ይሁዳዎችና ነሳራዎች ይሄ ድል ቀርቦላቸው እምቢ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም ኢማም ቡኻሪ በዘገቡት ሐዲስ ነሕኑ ልአኺሩነ ሳቢቁነ የውመል ቂያማ እኛ ከኡመቶች የመጨረሻ ኡመት ነን፣ ነገ የቅያማ ግን ከሁሉም ቀደምቶች ነን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይሁዳዎቹ ከኛ በፊት የነበሩት አህለል ኪታቦቹ ይህ ቀን ተሰጣቸው እምቢ አሉ። በሱም ተጨቃጨቁበት። አላህ እኛን መራን፣ እኛን ወፈቀንና ጁምዓን ለኛ ሰጠን። ልክ እንደዚሁ በዱንያ እንደሚከተሉን አኺራ ላይም እንደዛው ነን። እኛ የመጀመሪያ ነን። ጁምዓ የኛ ነው። ይሁዶች ቅዳሜን ያከብራሉ፣ ነሳራዎች ደግሞ እሁድን ያከብራሉ። ልክ በዱንያ ባለው ተርቲብ ነገም የውመል ቂያማ እንደዛው ነው። እኛ የመጨረሻ ህዝቦች ነን፣ ነገ የውመል ቂያማ ግን የመጀመሪያ ነን። ይህ ጁምዓ እንግዲህ ትልቅ ደረጃ ያለው ቀን ስለሆነ ሳምንታዊ ዒድ ናት፣ ልዩ ደረጃ ያላት ናት። ለይለተል ቀድርን አላህ በረመዳን ውስጥ 10 ሌሊቶች ላይ ድብቅ እንዳደረጋት በጁምዓ ላይም ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሌ በየሳምንቱ ጁምዓ አንዲት ሰዓት አለች። ያቺ ሰዓት አንድ የአላህ ባሪያ እጁን አንስቶ ለምኖ አላህን ጠይቆ የተሰጠ ቢሆን እንጂ አሉ። አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ፊሂ ሰዓቱን በሷ ውስጥ አንድ ሰዓት አለች ላ ይዋፊቁሃ አብዱን ሙስሊሙን አንድ የአላህ ባሪያ ሙስሊም የሆነ አይገጠምም ወሁወ ቃኢሙን ዩሰሊ እሱ ቆሞ እየሰገደ አላህን እየተማጸነ የስአሉ ላህ አዘ ወጀለ ሸይአን አላህን አንዳች ነገር ጠይቆ አይወፈቅም ኢላ አዕጣሁ ኢያሁ ያ የጠየቀውን ቢሰጠው እንጂ። በጁምዓ ውስጥ አንድ ሰዓት አለች። ዑለማዎቹ እቺ ሰዓትን ብለው ሁለት አቅዋሎችን አመጡ ቀረብ ያለ። የመጀመሪያው ኢማሙ ኹጥባ ሚንበር ላይ ቁጭ ብሎ ሰላት እስኪጠናቀቅ ያለው ሰዓት የሚደረግ ዱዓ ነው አሉ። ሌሎኞቹ ደግሞ ባዕደል ዐስር ኢላ ጉሩብ ሸምሲ ፀሐይ ጥልቅ እስክትል ከዐስር ሰላት በኋላ ያለው ሰዓት ነውና በዛ ሰዓት ለምኑ። አላህ ደበቃት። ለምን? በዱዓ እንድንበረታታ፣ እሱ ሁሌ እንድንጨቀጭቀው። ጁምዓ መጓዙ ራሱ ልዩ ስጦታ አለው። ጁምዓ መሄድ ነቢዩ ሰለላሁ ዐለይሂ ወሰለም አን ዐውስ ኢብን ዐውስ የሚባሉ ሰሐቢ ባስተላለፉት ሐዲስ ከአላህ መልእክተኛ ከነቢዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ አሉ። ምን ሲሉ? መን ገሰለ የውመል ጁምዓቲ ወግተሰለ። ብዙ ተፍሲር ተሰጥቶታል። አንደኛው መን ገሰለ ራሱን ያጠበ የውመል ጁምዓ የጁምዓ ቀን ወግተሰለ ሌላ ሰውነቱንም የታጠበ ተብሏል። ወበከረ ወብተከረ በጊዜ የማለደ የሄደ ወደ መስጊድ ወመሻ በእግሩ የተንቀሳቀሰ ሄደ ወለም የርኩብ
መጓጓዣ ላይ ያልወጣ በፈረስም በግመልም በመኪናም በምንም ያልሄደ ወደና ሚነል ኢማም ወደ ኢማሙ የቀረበ ፈስተመዐ ኹጥባውን በስነ ስርዓት ያዳመጠ ወለም የልጉ ያልተጫወተ ኹጥባው ላይ ጫወታ ወሬ ምን የመሳሰሉትን ያላደረገ ካነ ለሁ ለሱ ይሆነዋል ቢኩሊ ኸጥወቲን በእያንዳንዱ እርምጃ ዓመሉ ሰነቲን የዓመት ሥራ አጅሩ ሲያሚሃ ወቅያሚሃ የጾመኛ ሌሊት የሚቆም ሥራ ሚያክል ደረጃ ምንዳ አላህ ይወፍቀዋል በእርምጃው ልክ የት ወደ ጁምዓ መምጣት ጁምዓ ያልመጣ ወንድሜ ከጁምዓ የራክ ወንድሜ እቤትም ጁምዓ ላይ መቤት ሰግዳለሁ ያለ ምንም ዑዝር ይህን ሐዲስ ሰምተዋል በእያንዳንዱ እርምጃ ልክ ያለው አጅር ምንዳ ትዝ ብሏል የነብዩ አስተምሮ እስከ ዛሬ ስንት አምልጧል እንድንጠነቀቅበት ነው ጁምዓ ትልቅ ደረጃ እንዳለው ይያል ሌላኛው የጁምዓ ደረጃ በጁምዓ ቀን እና ሌሊት መሞት ከቀብር ፈተና ቅጣት ይጠብቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊምን የሙቱ የውም الجمعة أو ليلة الجمعة በጁምዓ ሌሊት ወይም በቀኑ አንድ ሙስሊም አይሞትም ኢላ ወቃሁ الله فتنة القبر አላህ ከቀብር ፈተና የጠበቀው ቢሆን እንጂ በአላህ ያመነ አላህን የተገዛ ሽርክ የሌለበት ሰው በዚህ ቀን መሞቱ ሁስነል ኻቲማ ምልክት ነው ይላሉ ሐዲሱን ኢማም ትርሚዚ ዘገቡት አልባኒ ሐሰን ያሉት ሐዲስ ነው ጁምዓ ሰላቶቹ ደረጃ አላቸው የጁምዓ በጣም ልዩ ደረጃ ያላት ሰላት ቢኖራሉ ነብዩ ሰለላሁ ዐለይሂ ወሰለም ሱቢ ሰላት ናት አሉ ኢነ አፍደል ሰላዋት ሰላት ሱብሂ يوم الجمعة في جماعة የጁምዓ ቀን ሌሊቱ ማለት ነው ሱቢ ሰላት ገና ንጋቱ ማለት ነው ዛሬ አለፈ አይደል ያችን ሰዓት በጀማዓ መጥቶ መስገድ ከሰላቶች ሁሉ በላይ ሰላት ናት አሉ ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሁሉ ደረጃ አላት ጁምዓ የተለያየ የራሱ ህግና አደብና ህግጋት አሉት እነዚህን አደብና ህግጋት አብዛኛው ሙስሊም ዘንግቶታል ጁምዓ ትልቅ ደረጃ ያለው አላህ Subhanahu Wa Ta'ala ምንዳውን ከፍ ያደረገበት ነው በጁምዓ ቀን ወደ መስጊድ መምጣት ወደ መስጊድ መማለድ ትልቅ ደረጃ አለው ከዛ ውስጥ ህግጋቱን ስንመለከት ገና ሱቢ ሰላት ላይ ኢማሙ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ሱራዎችን ይቀሩ ነበር ሱረቱ ሰጀዳና ሱረቱል ኢንሳንን ይቀሩ ነበር ለምን ከተባለ ሁለቱም ሱራዎች ስለ ቂያማ ምንነት የሚናገሩ ናቸው በአንድ ላይ እንሰባሰባለን ልክ እንደተሰባሰብነው ነገ አላህ ፊት ደም እንድንሰባሰባለን እንቆማለን ራቆታችን እንቆማለን ያንን የሚያስታውስ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ገና ሱቢ ሰላት ላይ ጁምዓ ሱቢ ሰላት ላይ እነዚህን አንቀጽ ይቀሩ ነበር ሌላኛው በጁምዓ ላይ ሰላዋት ማብዛት አብዛኛው የተዘናጋ ነው ሰላዋት ሰኞም ማክሰኞም ሮብም ሐሙስም ሁሉም ማለት አለብን ግን የጁምዓ ሌሊትና ቀኑ ደግሞ ትልቅ ደረጃ አለው ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሚን አፍضل أيامكم كنانت الله كسطاچو قناچو بلاچو يوم الجمعة يجمعة كنو فأكثر علي من الصلاة فيه بس لي صلوات بني لا أبزو فإن صلاتكم معروضة علي إن أنت متدربتكو صلوات لني يقرب لنيال يدرسنيال على النبي صلى الله عليه وسلم صلوات ጭንቀት አለብህ ወንድሜ ሰላዋት አብዛ ነገሮቹ ክራውድ ሆነብህ ሰላዋት አብዛ ርዝቅ ጠበበብህ ሰላዋት አብዛ ሰላዋት መከራን ጭንቀትን እንድትላቀቅ ያደርጋል ነብዩ ላይ ሰላዋት ማውረድ ለዓለማት ዝነት የላካቸው ነብይ ረሱል አለይሂ ሰላቱ ወሰለም ለኡመታቸው ያለቀሱት ነብይ የሚሰግዱበት ቦታ በእንባ የረጠበው ነብይ በምን ምክንያት ኡመቲ ያሉ ስለ ኡመታቸው የተጨነቁ ነብይ በሳቸው ላይ ሰላዋት እንዴት አታወርድም اللهم صل على محمد وعلى ال محمد ብለ እንዴት አታውሳም ዛሬ በቀን ሜሲ ሮላንዶ ይያልን አርቲስቱን ዘፋኙን ምኑን ስንቴና ሞግሰዋለን ስንቴና እናሰዋለን ነብዩን እንረሳለን ሰላዋት በነብዩ ላይ ማውሳት ማንም ሰው የነብዩ ሰለላሁ ዐለይሂ ወሰለም ስምን ካነሳ ምንም ሳንሰስ ሰላዋት ማውረድ ነው hatta ሌሎቹ ነብዩ መሐመድ ብለው ዝም ካሉኛ ምን እናለን ሰለላሁ ዐለይሂ ወሰለም የነብዩ ስም በተጠራ ቁጥር ሰላዋት ስስታም ማለት አሉ የአላህ መልእክተኛ እኔ እሱ ዘንድ የኔ ስም ተነስቶ ሳለ በኔ ላይ ሰላዋት የማይወርድ ነው አሉ ስስታም በኺል ማለት እሱ ነው አሉ ያ አላህ ተሰስታለ በነብዩ ላይ ሰላዋት ማብዛት ጣሊበል ዒልም ሐዲስ የሚቀሩት ምንኛ ታደሉ
ሁሌም ኪታብ በቀሩ ቁጥር አን አቢ ሁረይራ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እያሉ ሁሌ ሐዲስ በቀሩ ቁጥር የነቢዩን ሐዲስ ሲማሩም ሰለዋት ያበዛሉ። እኛ በነቢዩ ላይ አንድ ሰለዋት ስናደርግ አላህ በእኛ ላይ ስንት ያደርጋል? 10 ያ አላህ የሁሉም እንዳለው ሰለዋት ማብዛት። መቼ? በጁምዓ ስንመጣ ንጹህ ሆነን ታጥበን መምጣት። ጉስሉ الجمعة واجب على كل محتمل ባሊግ የሆነ ማለት ለአቅመ አዳም በደረሰ ላይ ጁምዓ መታጠብ ዋጅብ ነው አሉ። በሌላም ሐዲስ ዑለማዎች አይ በጣም ጠንካራ ሱና ነው የውም الجمعة አሉ من تودى يوم الجمعة ففيها ونعمت ውዱ ያደረገ በጣም ያማረ ነው አሉ። ومن اغتسل የታጠበ ግን فالغسل أفضل መታጠቡ በላጭ ነው። አንተ ስፖርት ሰርተህ ትታጠባለህ፣ ሞቀኝ ብለህ ትታጠባለህ በማንኛውም ቀን አይደል? ታዲያ ጁምዓን እንዴት እንቦዝናለን? ጁምዓ ታጥበህ አምረህ ተውበህ መምጣት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ምን አሉ? من اغتسل يوم الجمعة ومس من طيب امرأته إن كان لها ولبس من صالح ثيابه ጁምዓ ቀን ታጥቦ ሽቶን ተቀብቶ አለ የሚባለውን ያማረ ልብስ ለብሶ ثم لم يخطب رقاب الناس ከዛ የሰዎችን ትከሻ ሳይረጋግጥ ከመጣ ወለም የልጉ عند الموعظة ትግሳጹ ኹጥባው ሲደረግ ወሬ ማውራ ከሆነ كانت كفارة لما بينهما ከዚህ ጁምዓ እስከዛኛው ጁምዓ ላለው ወንጀሉ ማበሻ ይሆናል አሉ። ማበሻ ይሆናል። ሰርግ ሲባል ሽክ ትላለህ አትልበስ አይደለም። ጁምዓ ግን ሳምንታዊ ዒዳችን ነው። ንጹህ የሚባለውን ልብሳችን ለብሰን ሽቶን ተቀብለ ወንድ መምጣት። ሴቶች ሂጃባችሁን ሳትወጣጠሩ አላህ ባዘዘሽ መልኩ ለብሰሽ ወደ ጁምዓ መምጣት ፈተና ሳትሆኝ፣ አንተ ደግሞ ውበትን ጨምረ መምጣት አንድነታችን የሚገለጽበት ትልቁ መድረክ ነው። ጁምዓ ትልቅ ደረጃ አለው። ጁምዓን በጊዜ መምጣት። ዛሬ የሆነ ቦታ ላይ በጊዜ መጥቶ ተሰለፈ የከፈለ እንደዚህ ፐርሰንት ይቀነስለታል ሲባል ሱቢ ወተን እንሰለፋለን አይደል? ሱቢ ወተን ጁምዓን የተረሳ ሱናን ይላሉ። አንድ ዓሊም ሲናገሩ በጁምዓ በጊዜ መሄድ وهذه سنة كادت تموت ልትሞት የቀረበች ሱና ናት። فرحمه الله من أحياها እሷን ሕያው ያደረገ አላህ ይዘንለት ብለው አንድ ሼኽ ዱዓ አደረጉለት። አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? إذا كان يوم الجمعة የጁምዓ ቀን كان على كل باب በእያንዳንዱ በር ላይ من أبواب المسجد ማን በመስጊዱ በእያንዳንዱ በር ላይ መላኢከቱን መላእክቶች አሉ እነሱ የሚያዩን እኛ ማናያቸው። يكتبون الأول فالأول አንድ በአንድ የሚገባውን መጀመሪያ የሚገባውን ይመዘግባሉ። فإذا جلس الإمام ኢማሙ ኹጥባ ሊያደርግ የተቀመጠ ጊዜ ጠወው ሱሁፋቸውን መዝገባቸውን ይዘጋሉ። ወጃኡ የስተሚዑነ ዚክራ ያንን ዚክር ተክሳዙን ስለ ጁምዓው የሚነገረውን ለመስማት ይቀመጣሉ መላእክቶች፣ እኛ ማናያቸው እነሱም ያዩን። ከዛ ሳል የጁምዓ ቀን በጊዜ የመጀመሪያው ሰዓት ላይ የገባ ለሱ ከመሰሊል ለዚ ይሁዲል በደና ልክ የግመል ሰደቃ እንዳወጣ ይቆጠርለታል። ግመል ስንት ነው ዋጋው? ግመል ሰደቃ። በቀጣዩ ደግሞ ሰዓት የመጣሉ ነብዩ ሰለላሁ ዐለይሂ ወሰለም ልክ ከብትን ሰደቃ እንዳወጣ ይቆጠርለታል። በሶስተኛው ደግሞ ሰዓት ከመጣ ሙክት ፍየል ወይም በግን ሰደቃ እንዳወጣ ይቆጠርለታል። በአራተኛው ሰዓት ከመጣ የዶሮ ሰደቃ እንዳወጣ ይቆጠርለታል። በአምስተኛው ሰዓት ደግሞ የመጣ ደግሞ እንቁላል ሰደቃ እንደሰጠ ይቆጠርለታል። ይሄ ምንድነው ከተባለ የጁምዓ ያለው ደረጃ ነው። ስለዚህ አንድ ሙስሊም እነዚህንና መሰል ነገሮችን አውቆ ጁምዓ ኹጥባው እስኪደርስ ድረስ ዚክር ቁርአን በመቅራት አላህን በመገዛት ሊያሳልፈው ይገባል። የጁምዓው ሌላኛው ደግሞ አደብ አብዛኞቻችን የዘነጋ ነገር ማለት ኹጥባ እየተደረገ ወሬ ማውራት አይፈቀድም። እንኳን ስለ ራስ አጃ ልታወራ ይቅርና ኢማሙ ኹጥባ እያደረገ ጓደኛህን ዝም በል ማለት ራሱ ጁምዓን እንደተጫወትክበት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አባ ሁረይራ ባስተላለፉት ሐዲስ إذا قلت لصاحبك أنصت يوم الجمعة والإمام يخطب አንተ ለጓደኛ ወሬ ሲያወራ ዝም በል ማለት ኢማሙ ኹጥባ እያደረገ ይሄን ካልክ فقد لغوت متفق عليه በርግጥም ተጫውተሃል አሉ ዑለማዎች። የተለያየ የጁምዓ አጅር ይቀነስበታል እንዲህ ነው የተለያዩ ነገር ሰጥተውበታል። ስለዚህ ዝም እንኳን ስልክ ተደውሎልህ ቆይ ጁምዓ ሰላት ላይ ነኝ ለትልም አይገባም። ስገባ ሳይለንት አድርገህ ግባ ጁምዓ ነው።
ኻዲሞች እናንተም ጁማ አላችሁ እኛም ክፍት ቦታ ያለውን ፈልገን እንቀመጥ ኻዲሙ እዛ ዘይለን በቃ ጁማ ሳለ ዝም ጸጥ የተፈቀደ ዝም በሉ ነው የተባለው ዝም በል ለሰው ሲያወራ እንኳን ዝም በል ማለት ከተከለከለ እንዴት በፍላጎቴ ደግሞ እንዴት ወሬ ያወራለሁ ላወራ ከቻልኩኝ ኢማሙን ማናገር ብቻ ነው ኢማሙን ማናገር ይቻላል ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ጁማ ቀን አንዱ መጣ አንተ የአላህ መልእክተኛ አረ ይሄው ህፃናቱን ፍየሉም ከብቱም አለቀ ድርቅ ገደለን ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉ አነስ ምን ይላሉ ከመስጊዱ ሳንወጣ ዳመናው መጣ ከዛ ዝናቡ መጣ ከዛ ሳምንቱ ሙሉ ዘነበ ያው ሰሃባ ወይም ሌላ ነው ይላሉ መጣ በሳምንቱ አረ ያ ረሱላህ ዝናቡ በቃ ቤቱን ምኑን ጠረገው አረ አለቀልን አሉ ከዛ ነብዩ ሰለላሁ ዐለይሂ ወሰለም በእኛ ሳይሆን በዙሪያችን በቅጠሉ በምኑ በጫካው በሸንተረሩ ወደዛ አድርግ ብለው ዱዓ አደረጉ መልሰው ኢማሙ ሊያናግር ይችላል አንተ ኢማሙን ልታናግር ትችላለህ ከዛ ውጭ ግን የርስ በርስ ወሬ ጁማዓ ላይ የለም አሉ በጁማዓ ሱረቱ ካፍን መቅራት ነብዩ ያዘዙን ነው ሱረቱ ካፍ ነብዩ ሰለላሁ ዐለይሂ ወሰለም አሉ ማን ቀራ ሱረቱል ካፍ ሱረቱል ካፍን የቀራ في يوم الجمعه በጁማዓ ቀን اضاء له النور الله ብርሃን ያደርግለታል ያበራለታል ما بين جمعتين በሁለቱ ጁማዎች መካከል ብርሃንን አላህ ያደርግለታል ጁማዓ ወደ መስጊድ ሲገባ ሰላት ይሰገዳል ኢማሙ ኹጥባ ያደረገ አንተ መስጊድ ከገባ መስገድ አለብህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንደኛው ሰው ኹጥባ ያደረጉ መጣ اذا جاء احدكم يوم الجمعه አንዳችሁ ጁማዓ ከመጣ والامام يخطب ኢማሙ ኹጥባ ያደረገ ከመጣ فليركع ركعتين ሁለት ረካ ይስገድ ወለይተጀወዝ فيهما ነገር ግን አጠራጠር ያርገው ፈጠን አድርጎ ይስገደዋል እንጂ እንደመጣ የምትቀመጠው ነገር የለም መስገድ ነው አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጁማዓ የተከበረ ቀን ነው በዚህ ጁማዓ ቀን ወንጀሎችን መራቅ ያስፈልጋል ለምን ቀኗ ትልቅ ናት በተከበረችው ቀን ወንጀል ላይ መዳፈር ከባድ ነው ከወንጀሎች አንዳንዱ ሰው ጁማዓን ይዘናጋል ጁማዓን ይረሳል በተለይ ሶስቱ ጁማዎች ካለፉት ከባድ አደጋ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰዎች አሉ ጁማዓን ከመተው ከጁማዓ ከመዘናጋት ሊቆጠቡ ይገባል አለዛ አላህ በቀልቦቻቸው ላይ ያትምባቸዋል ከዛም ከጋፊሎች ይሆናሉ ጁማዓን አንተ የሆነ ነገር አለ ሲባል መስዋዕት ትከፍላለህ ሳምንታዊ ዒድ ነህ ጁምዓ ቤት እንኳን የሚሰግድ ሰው የሚሰባሰብበት ነው በሆነ ምክንያት ከተባለ ጁምዓን እንኳን እንዲመጣ ነው ጁምዓ ኡዙር ኖሮ ታመ ሆስፒታል ተኝተህ መንቀሳቀስ ማችል ከሆነ ባለበት ዙሁርን ትሰጋለህ ከዛ ውጭ ግን ጁምዓ ሊያመልጥ አይገባም ሌላኛው ጁምዓ እየተሰገደ አንድ ሰው ከመጣ አንድ ረካ ካገኘ አንድ ረካ ይጨምራል ጁምዓን አግኝቷል ማለት ነው ነገር ግን ኢማሙ ሁለት ረካ ሰግዶ ወይም ሁለተኛው ረካን ሰሚ አላሁ ሊመን ሐሚዳ ብሎ ተሸሁር ላይ ወይም ከዛ ሁለት ረካ መልጦት የመጣ ግን ኢማሙን ይከተላል ኢማሙ ሲያሰላምት ግን የሚሰግደው ስንት ረካ ነው አራት ረካ ነው ዙሁርን ነው የሚሰግደው አንድ ረካ ያመለጠው አንድ ይሞላል ሁለት ረካ ያመለጠው ግን ዙሁርን ነው የሚሰግደው ዛሬ አብዛኛው ሁለት ረካ ያመልጣል ጁምዓ ነው ብሎ ሁለት ረካ ይሰግዳል ይሄ ስህተት ነው ይሄንን ልንጠነቀቅ ይገባል ጁምዓን በጊዜ መምጣት በጁምዓ ጋር ያለን ነገሮችን ማስተካከል ሳምንታዊ ዒዳችን ነው ማሸብረቅ አንድነታችንን ማስተካከል ጁምዓን ዘግይቶ በመምጣት የሰዎችን ትከሻ መርገጥም ደግሞ ከባድ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ትከሻ እየረገጠ የሚመጣውን ሰው እዛው ቁጭ በል ዘግይተህ መጥተህ ሰዎችን አዛት አደርጋለሁ ያሉ ሌላኛው ደግሞ ይቾኩልና ሰው ጁምዓ ከተሰገደ በኋላ አንዳንድ ወይ አንድ ረካ አምልጦታል ወይ ሱና ጀምሯል ሰላት ያቋረጠ ይሄዳል ይሄ ደግሞ ከባድ ነገር ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ይህንን ከሚያደርግ 40 ቀን ወይም 40 ወር ወይም 40 ዓመት እዛው ቢቆም ይሻለዋል ሰላት ከሚያቋርጥ ጥንቃቄ ይፈልጋል ከጁምዓ በኋላ አራት ረካ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሱና ሰላት ይሰግዱ ነበር ያንን ማድረግ ጁምዓን እንዲህ ትልቅ ደረጃ ካለው ሰላትን ደግሞ ሙሉ ለሙሉ አለመስገድ ደግሞ ከባድ አደጋ ነው ቀብራችንን የሚያጨልምብን ፊታችንን የሚያጠቁርብን ነው ሰላት አንድ ሙስሊም ህይወቱ ነው ከሰላት ሊዘናጋ ይገባል ሰላቱን ሊንከባከል ይገባል አንድ ያለን ሀብታችን ወላሂ ሰላት ናት ለምን ሰላት ከሌለን ሁሉም ይበላሻል ሰላት ከተስተካከለች ሁሉም ይስተካከላል ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ነገ የውመል ቂያማ ቀብር ውስጥ መጀመሪያ ምን ተጠየቀው ሰላት ነው ሰላት ካማረ
ሁሉም ያምራል። ሰላት ከተበላሸ ሁሉም ይበላሻል። ስለዚህ በየትኛውም በኩል በየትኛውም አጋጣሚ አዛን ደረሰብህ ለሰላት ቅድሚያ ስጥ። ዛሬ ሀያ ዐለ ሶላህ ሀያ ዐለል ፈላህ ሙአዚኑ እያለ እኛ የማንቸስተር የአርሴናል እያልን ወደ ኳሱ ሩጠናል። እሱ ነው የሚያድነን ነገ? እሱ ነው ነገ መረጃ ሆኖ የሚመጣው? ሰላት እኮ ነው ነገ ብርሃን ሆኖ ሊመጣው ወንድሜ። በዱንያ በአኺራ ለስኬት የሚያበቃ ሰላት ነው። በምንም መልኩ አንድ የሙስሊም ልጅ በሰላቱ ሊደራደር አይገባም። በሰላቱ ሊዘናጋ አይገባም። በምንም መልኩ እንኳን ሙሉ ሰላት አይደለም የአሱር ሰላትን አውቆ ያሳለፈ ቤተሰብ ንብረቱ እንደጠፋበት እንደወደመበት ይቁጠረው፣ ወይም ስራው እንደተበላሸበት ይቁጠር ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናልና ሰላታችን ላይ ጠንካራ ሰብስክራይብ በማድረግ ቤተሰብ ይሁኑ።